እነርሱም እስራኤላውያን ናቸውና ልጅነትና ክብር፣ ኪዳንም፣ የሕግ መሰጠት፣ የመቅደስም ሥርዓት፣ የተስፋውም ቃላት ለእነርሱ ናቸውና አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በሥጋ መጣ። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን። የሐዋርያው ቅዱስ ጳውሎስ መልእክት ሮሜ 9 ቁጥር 10 በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 10 በዚህች ዕለት ምን መብል ሳይቀምሱ ምእመናን ሁሉ እስከ ምሽት ይጾሙ ዘንድ ከእኛ አስቀድመው የነበሩ ታላላቅ ሊቃውንት የቤተ ክርስቲያን መምህራን ሥርዓትን ሠሩ። በምሽትም ቢሆን በታላቁ ጾም ከሚበላው በቀር ጥሉላትን እንዳይቀምሱ በዚህች ዕለት ምእመናን እስከ ምሽት እንዲጾሙት ያዘዙበት ምክንያቱ ይህ ነው። የልደትና የጥምቀት በዓል በረቡዕ ወይም በአርብ ቀን ቢሆን በበዓለ ሐምሳ የሚበላውን የጥሉላት መብል ከጠዋት በመብላት ምእመናን ሁሉ በዓሉን እንዲያከብሩ የከበሩ አባቶቻችን ሐዋርያት አዘዋል። እኒህ ሁለቱ የእግዚአብሔር ታላላቅ በዓሎቹ ናቸውና እኛም በዚህ በኃላፊው ዓለም ተድላ ደስታ ደስ የሚለን ለሌሎች እንዳይመስላቸው እግዚአብሔርን እንደማያምኑት እንደ አረማውያን በዓል በመብልና በመጠጥ ብቻ እንዳናደርግ፣ ስለዚህ ከልደትና ከጥምቀት በዓል በዋዜማ ያሉትን ሁለቱን ዕለታት እንድንጾም አዘዙን። የልደትና የጥምቀት በዓል በረቡዕና በአርብ ላይ በሚውል ጊዜ በረቡዕና በአርብ ፋንታ እንድንጾማቸው ይገባናል። በዚህም ሁለት ሥራ ይፈጸምልናል። የጾም ሥራና የበዓል ማክበር ሥራ ነው። እንዲሁም በግብፃውያን አብያተ ክርስቲያናት የተሠራ ነው። በይረሙን በእሁድ ወይም በአይሁድ ሰንበት ቀን ቢሆን ይህም ጌታ የተገለጸበት ጥር 10 ቀን ነው። በዋዜማው አርብ እስከ ምሽቱ ይጹሙ። አስቀድመን እንደተናገርን ጥሉላት አይብሉ። የልደትና የጥምቀት በዓልም ሰኞ ቀን ቢሆን በሰንበት ቀን ይጾሙ ዘንድ አይቻልም። ነገር ግን ጥሉላትን ከመብላት ይጠበቁ። በጥምቀት ዕለትም በእኩለ ሌሊት በፊት ተነስተው በውሃ ላይ ይጸልዩና ይጠመቁ። ሕፃናትም በሚጠመቁ ጊዜ በውሃ እንዳይገድፉ ካህናቱ ከመንጋቱ በፊት ቀድሰው ቁርባንን ያሳርጉ። እጅግም ማልደው በጠዋት ከቤተ ክርስቲያን ይውጡ። በከበረ ሥርዓታቸው ጌቶቻችን ሐዋርያት እንዳዘዙ። የመለካውያን ወገኖች ግን የልደትና የጥምቀት ዋዝ በቅዳሜ ቀን ወይም በእሁድ ቀን ቢሆን በ3 ሰዓት ይቀድሳሉ። ከወደዱም የተባረከ ኅብስት ተመግበው ውሃ ይጠጣሉ። ከዚህ በኋላ ካህናቱ በቤተ ክርስቲያን ውስጥ ሆነው በየሰዓቱ በመጸለይ ለበዓሉ የሚገባውን የነቢያትን ትንቢቶች ያነባሉ። በዚያን ቀን በምሽት ይኸውም ጥር 10 ነው፣ በውሃ ላይ ይጸልያሉ። ይህም የአባቶቻችን ሐዋርያት እንዳዘዙን አልሆነም። እርሳቸው የኤጲፋንያ በዓል እንዲያከብሩ አዘዋል። ይኸውም መድኃኒታችን በተገለጠበት ካኑን በሚባል በሮም 2ኛ ወር በ7 ይኸውም ጥር 11 ቀን ነው። መለካውያን ግን የከበሩ አባቶች የቤተ ክርስቲያን መምህራን ያዘዙትን ይተላለፋሉ። በልደትና በጥምቀት በዓልም አርብ ረቡዕም ቢሆን አስቀድሞ በእርሱ ፋንታ ሳይጾሙ በጠዋት ተነስተው ይበላሉና እኛንም ከበደላችን ያነጻን ዘንድ በዮርዳኖስም ወንዝ እንደገለጸ የጌትነቱን ክብር በልቦናችን ይገልጥልን ዘንድ የክብር ባለቤት የሆነ ጌታችን ኢየሱስ ክርስቶስን እንለምነው። ጌትነት፣ ክብር፣ ስግደት ለእርሱ ይገባልና ከቸር አባቱ ጋር ይቅር ባይ ከሆነ መንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ አሜን። በዚህች ዕለት አባት አውብንጦስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ አባት አውና በሚባል በሮሜ ሊቀ ጳጳሳት ቤት አደገ። እርሱም የምንኩስና ልብስን አለበሰው። መንፈሳዊ እውቀትና ኃይልን እንደተሰጠው አይቶ ከእስክንድርያ ሀገር ውጭ ስሙ ጤና ዲራን በሚባል ቦታ ኤጲስቆጶስነት ሹሞ የገዳም አበምኔት አደረገው። በእርሱ ስር ያሉ መነኮሳትም 700 ናቸው። ከዚህም በኋላ ከእርሱ ጋር ላሉ መነኮሳት አለቃ የሆነ ኤጲስቆጶስ ታውብንጦስ ከከሃዲ ንጉሥ ዲዮቅልጥያኖስ ስለሆነው ሁከት በሰማ ጊዜ ሸሽቶ ወደ ደብረ ሲሃት ገዳም ሂዶ እግዚአብሔርን ከምትፈራ ከአንዲት ድንግል ዘንድ ተቀመጠ። በእርሷ ቤትም ብዙ ዘመናት ኖረ። በመጀመሪያ ወደ እርሷ በገባ ጊዜ ግን ንጉሡን ስለመፍራት ጣዖትን ስታመልክ አገኛትና የክብር ባለቤት ጌታችን ኢየሱስ ክርስቶስን ወደ ማመን መለሳት። ከዚያም ተርኑጥና መርኑስ ወደሚባል ገዳማት ሄደ። የአብያተ ክርስቲያናትን ወሬ ይሰማ ዘንድ ፈልጎ በጾም በጸሎት ሌሊት በመትጋት እያገለገለ በአንዲት ገዳም ውስጥ 2-3 ቀን ተሰውሮ ያድር ነበረ። የመንፈስ ቅዱስ ጸጋ በላዩ እንዳደረ እግዚአብሔርን በእጆቹ ድንቆች ተአምራትን እንዳደረገ ከወንበዴዎችና ከአመፀኞች መነኮሳትን አድርጎ ለክርስቶስ ወደ መገዛት እስከመለሳቸው ድረስ መነኮሳቱ ሁሉ መሰከሩለት። ከዚህ በኋላ ፈጽሞ ባረጀ ጊዜ የሚሞትበትን ቀን አወቀ። ልጆቹንም የክርስቶስ በሆነች በቀናች ሃይማኖት እንዲጸኑ ትእዛዙንም እንዲጠብቁ አስተማራቸው። ወዲያውኑ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የሰማዕት ለጠመያኒ የኪርያና የንግሥት በጥሪቃ መታሰቢያቸው፣ በረከታቸው ከእኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን አሜን። አምላከ ቅዱሳን ፍቅሩን ምስጢሩን ይግለጥልን፣ ከጾመ ገሃድ በረከት አይለየን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 11 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከአጥማቂው ዮሐንስ እጅ በዮርዳኖስ ውሃ ተጠመቀ።
ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በጥር 10 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ጾመ ገሃድ፣ አባ ታውብንስጦስ ዘሲሃት፣ ቅዱስ ኪናርያ፣ ቅድስት ጠመያኒ። ወርሃዊ በዓላት ቅዱስ ናትናኤል ሐዋርያ፣ ቅዱስ ኒቆላዎስ ዘሀገረ ሜራ፣ አቡነ መልክዓ ክርስቶስ፣ ቅዱስ ያዕቆብ ሐዋርያ ወልደ እልፌዎስ፣ ቅድስት እሌኒ ንግሥት፣ ታላቁ ቅዱስ ቆስጠንጢኖስ፣ ቅዱስ ዕፀ መስቀል። እነርሱም እስራኤላውያን ናቸውና ልጅነትና ክብር ኪዳንም የሕግ መሰጠት የመቅደስም ሥርዓት የተስፋውም ቃላት ለእነርሱ ናቸውና አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በሥጋ መጣ። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን። የሐዋርያው ቅዱስ ጳውሎስ መልእክት ሮሜ ምዕራፍ 9 ከቁጥር 4። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ክፉን ያርቅልን፣ በጎን ያቅርብልን። በጸሎታችሁ አስቡን አትርሱን ያሉትን በያሉበት ያስብልን። ጾሙን የምንጠቀምበት ያድርግልን። የኃጢአት መደምሰሻ የመንግሥተ ሰማያት መውረሻ የዲያብሎስ ድል መንሻ ያድርግልን። ይቅርታውን ቸርነቱን ያርቅብን። የሰላም አምላክ ሰላሙን ፍቅሩን አንድነቱን ይስጠን። በዓሉን የሰላም በዓል ያድርግልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማሰር ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።